በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ነው፣ ከእመቤታችን በኋላ ነው። ይህንን ጠቢቡ ሰሎሞን ሲገልጸው እስመናሁ ክረምት ሀለፈ ወዝናምን ይገባ ድሬሁ፣ እነሆ ዝናቡ አልፎ ሄደ፣ ክረምቱ አለፈ፣ ዝናቡም ወደ በጋነቱ ተመለሰ። ጽጌ አስተራየ በውስተ ምድርነ፣ አበባም በምድር ላይ ታየ። ጊዜ ገሚድ በፃ፣ ቆርጠን የምንበላበት እሸቱን የምንበላበት ጊዜ ደረሰ። ቃለ ማይነቅ ተሰማ በውስተ ምድርነ፣ ቁርዬዎች ሁሉ የሚያሽካኩበት የሚጮሁበት ዘመን ደረሰ እያለ ይናገራል። እነሆ ክረምት አለፈ የሚለው በአንድ በኩል ሰሎሞን የእስራኤል የመከራ ዘመን ክረምት ይባላል። 70ው ዘመን የባቢሎን ግዛት ያ ዘመን አለፈ። ጊዜ ገሚድ ጽጌ አስተራየ፣ ነቢያቱ እየሰበኩ የደስታ ዘመን መጣ እያለ ይተረጉመዋል። ወደ ምስጢሩ ሲተረጎም ግን እነሆ ክረምት አለፈ፣ የአዳም የመከራው ዘመን አለፈ። ጽጌ አስተራየ በውስተ ምድርነ፣ ጽጌ ክርስቶስ በምድራችን ላይ ተገለጠ። ስለዚህ የመከራው ዘመን አለፈ። ጊዜ ገሚድ በፃ፣ ጽጌው ተቆርጦ ብቻ አልቀረም፣ ቆርጠን የምንበላበት ጊዜ ደረሰ። የቁርዬዎች ድምፅ ተሰማ። የነ ዮሐንስ መጥምቅ ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ የእነሱ ስብከት ተሰማ፣ የሐዋርያቱ ስብከት ተሰማ እያለ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ ገልጾታል። ስለዚህ ክረምት አለፈ የሚለው የመከራውን ዘመን ነው። እመቤታችን በጽጌ የተመሰለችበት ምክንያት ምንድን ነው ሲባል ጽጌ አበባ ማለት ነው። እነዚህ አበቦች አይፈትሉም፣ አይደክሙም ጌታችን በማቴዎስ ወንጌል እንደተናገረው። ነገር ግን ከራሳቸው የፈነደቀው አበባ ለነሱ ልብስ ይሆናቸዋል። መልሶ ያኑ ልብስ አድርገው ይኖራሉ። እመቤታችን በዚህ ዓለም ለጆሮቿ ጌጥ፣ ለዓይኖቿ ኩል፣ ለእጆቿ አምባር፣ ለእግሮቿ ጫማ በማድረግ ልብስን በመቃየር አልደከመችም። የእመቤታችን ልብሷ ምንድን ነው ቢባል ራሱ ኢየሱስ ክርስቶስ ነው። አበቦቹ ከራሳቸው ያወጡትን አበባ ልብስ አድርገውት ያጌጥ ሆኗቸው እንደሚኖር ለእመቤታችን ጌጧ ልጇ ነው። ለዚህ ነው ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 12 ላይ እነሆ በሰማይ ታላቅ ምልክት ታየ፣ ፀሐይን የለበሰች ሴትም አየሁ፣ እግሮቿም ስር ጨረቃ ነበር፣ ጨረቃን ተጫምታ ነበር፣ በራሶቿም ላይ 12 አክሊላት ነበሯት ይላል። ይህም ያመለክተው ፀሐይን ለበሰች የተባለው ፀሐይ ክርስቶስ ነው። እንዲያውም የዚች ዓለም ፀሐይ ጠዋት ነበረች፣ ማታ ግን ትጠፋለች። ኢየሱስ ክርስቶስ ግን ፀሐይ ዘኢየዐርብ የማይገባ ፀሐይ ነው። ይችኛይቱን ፀሐይ ቢለብሷት ቀን ብቻ ነው፣ ሌሊት ግን ሊለብሷት አይቻልም። ኢየሱስ ክርስቶስ ግን በሌትም በቀንም የሚያበራውን ሁልጊዜ የማይለይ ብርሃንን ለብሳ ትኖራለች እመቤታችን። የዚችን ዓለም ፀሐይ በሽተኞች ሊሞቋት አይችሉም። ህዳሪ መውጣት የማይችሉት፣ ወደ ውጭ መውጣት የማይችሉት ሊሞቋት አይቻላቸውም። ለምን? መውጣት ስለማይችሉ። ክርስቶስ ግን ድውያን በቤታቸው ሆነው እስረኞች በታሰሩበት የሚሞቁት ፀሐይ ነው። ስለዚህ ይሄን ፀሐይ የለበሰችው ሴት እመቤታችን ናት።